ደስታዬን የማካፍሎት ሚስጥሬን የማውጋውት ሲከፋኝ ልቤን የማጫውቶት ቤተኛው ነኝ። ይህ ፕሮግራም ቤተኛው ነው። ቤተኛ የ16 ዓመት ልጅ ነበርኩኝ። የ6ኛ ክፍል ተማሪ ነበርኩ። ያኔ ነው ሰዎች ማለት በጎረቤትም እንደዚህ በአካባቢው ባለ ሰው አረብ ሀገር የሚሄድ ሀሳብ ወደኔ መጣው ማለት ነው። ዋናነት እህቴ ነበረች። እዛ ሄደሽ ልክ እንደከሌ ትለወጫለሽ፣ ከዚህ በኋላ ትምህርት ምን ይሰራልሻል፣ መጽሐፍ ማንበብ ከቻልሽ ምን ያደርግልሻል የሚል ነበር። ሌላኛው እህቴ ደግሞ ትቃወመኝ ነበር እና በዚህ መሀል እኔ ወደ አንዷ ተገለበጥኩኝና የሚሄዱን ሀሳብ ቀጠልኩበት ማለት ነው። አብዛኛውን እዛ ሀገር የነበሩ ሰዎች ብዙ ልጆች ወደ አረብ ሀገር ይሄዱ ነበር እና ሲመለሱ በጣም ቆንጆ ነው አምሮባቸው ለቤተሰቦቻቸው ለውጥ አምጥተው ነበር ሲመጡ የነበሩት እና ያንን በማየት እህቴም ወደ አረብ ሀገር እንዴት ለኔ የነገረችኝ ማለት ነው። በጊዜው 23 ዓመት የሚል መታወቂያ ሰርቼ ሄድኩት። እድሜ ግን 16 ነበር። ባህር ዳር ሄድኩኝ፣ ፓስፖርት አወጣው፣ ፕሮሰስ ጀመርኩ ማለት ነው። ከዛ ብዙም አልቆየም፣ ወዲያውኑ ነው ወደ አረብ ሀገር የሚሄድ እድል ይመጣልኝ እና ከዛ ሲሄድ የእውነት የጠበቅኩት አይነት አልነበረም። አረብ ሀገር ሳውዲ አረቢያ ሄድኩት። የጠበቅኩት በቃ በጣም ደስ የሚል አምሮብኝ እኔ ሳልኩት እነዛ የመጡትን ሰዎች ብቻ ነው። በውስጡ ያለውን ነገር አልሳልኩትም እና እንደነሱ ልብስ ምናምን ጭኝ መምጣት ምናምን የሚለው ሀሳብ ነበር ነበር። በጣም ብዙ ስቃይ ነበረው አረብ ሀገር። አሁንም ለገጠር ላሉት ልጆች የሚያስቡት ቤተሰባቸውን መርዳት ወይም ደግሞ የሆነ ገንዘብ አግኝቶ መምጣት ነው የኔም ሀሳብ ያኔ የነበረው። ግን አይደለም በፍጹም የስቃይ ዓለም ማለት ነው አረብ ሀገር ማለት። ያ ገንዘብ ይዘሽ የምትመጪው ገንዘብ ወይም ሻንጣ ሞልተሽ የምትመጪው ልብስ ብዙ ዋጋ ተከፍሎበት ነው፣ ብዙ መስዋዕትነት። አረብ ሀገር እያለው እንዳልኩሽ ገና ልጅ ነበርኩኝ። አንደኛ ምንም አይነት ቋንቋ አልችልም፣ ሁለተኛ ምንም አይነት ትምህርት አልወሰድኩም። ከኛ የተለየ ዓለም ነው አረብ ሀገር ማለት። ሁሉም ነገር ጥንቅቅ ያለ ማለት ነው። የሚገርምሽ ምግብ ራሱ እንዴት እንደሚበላ እንኳን አላውቅም ነበር። ያስቸግሩኝ ነበረ ወንዶቹ። በጣም ብዙ ሰዎች አንድ ቤት ውስጥ ይኖራሉ። ልጅ ማለት አንድ ልጅ አይደለም፣ 5-6 ልጆች ይሆናሉ ከነ ባሎቻቸው፣ ከነ ሚስታቸው፣ ከነ ልጆቻቸው። የነሱ አባት በጣም ያስቸግረኝ ነበር። 2 ዓመት ኮንትራቴን ጨርሼ እዳይን ከፍዬ ይቀርነኝን ደግሞ ቀጥታ ለእህቴ ነበር የምልከው። ደሞዜን አካውንት ሰጠሁት መጀመሪያ እንትን ሲልልኝ። ከዛም የቀየርኩን ቤትም እንደዛው የሰጠችኝን አካውንት ሰጠሁት። ከዛ በኋላ ለኔ ማንም ሰው ደሞዝ ከፍሎኝ አያውቅም። በወጥ ቀጥታ ወደዛ ባንክ ይላካል። ሪሲቱን ይሰጠኝ ነበረ። እኔ ስለዛ ሪሲት ይሄን ያህል እንደዚህ ሆናል ብዬ ሀሳቡ ስለሌለኝ ወደ ቆሻሻ ውስጥ ነበር የምጥለው፣ ደረሰኙ ማለት ነው። የያዡ ቦርሳ ውስጥ አስቀምጪው ይለኝ ነበር። ስልከው የነበረው ገንዘብ የትም ቦታ ላይ እንደዋለም አላውቅም። ቆይ ነገ፣ ቆይ ዛሬ፣ ቆይ ከነገ ወዲያ። ስለዚህ ጭራሽ ሀሳብ እንዳነሳም አይፈልጉም ነበረ እህቴ ማለት ነው። መጨረሻ ላይ ከነሱ ጋር ጸብ ውስጥ ገባሁ። በጣም ኃይለኛ ጸብ ውስጥ ገባሁ እና በሰዓቱ ብዙ ነገሮች ተፈጠሩ። ክሰሽኝ ምናምን በቃ ማለት የአካባቢው መነጋገሪያ ሆንኩኝ። በቃ ማለት ብዙ ተስፋ ነበረኝ። ትምህርቴንም እየተማርኩ ነበር እና ደግሞ በዚህ ሰርቼው በተመለስኩት ገንዘብ ቢያንስ የራሴ ነገር ይሆንኛል ብዬ አስቤ ነበር እና ያ ነገር ሳይሆን ሲቀር የተገላቢጦሽ ሲሆን ሁሉ ነገሮች በጣም ተከፋው። ሁሉም ነገር ተገለባበጠብኝ ማለት ነው። ትልቅ ተስፋ ነበረኝ፣ ግን ሁሉም ራሳቸውን ነው ያወጡበት ማለት። ትዳር አላቸው፣ ልጆች አላት። ይህንን ነገር ዋጋ የምትወስደው አንዷ እህቴ ናት። አንዷ እህቴ በፍጹም እዚህ ውስጥ ያለችበት እና በጣም ከፋኝ። በቃ ከነሱ ጋር በመጣላበት ሰዓት እንደዚህ ሁና አብዳኔ መጣችው። በቃ አብዳው ነው የለቀቋት፣ እንደዚህ አድርገውባት ነው በሚሉኝ ሰዓት እኔ ደግሞ ስሜቴ መቆጣጠር አልችልም። ከነሱ ጋር ድብድብ ውስጥ ገባለሁ። በዛ ምክንያት ወደ እስር ቤት ገባሁ ማለት ነው። ከዛ ጓደኞች ነበሩኝ። እዚህ በላይ ብዙ ነገር ሳይፈጠር ሂጂ። ከዛ ስልክ ነበረችኝ፣ የርጌንዶ ስልክ። እሷን ሽጬ ነው ወደ እዚህ የመጣሁት፣ ወደ አዲስ አበባ። ማንም የለኝም፣ ዝም ብዬ መጣሁ። አውቶቡስ ተራ ደላላ ቤት አለ፣ እዛ ገባሁ። ስልኳን ሽጬ ትራንስፖርት ብቻ ነው የሆነችኝ። በላም የለም ይጠጣም የለም። ከዛ እዛ ባሉ ሰዎች ጋር እየበላው እየጠጣው አውቶቡስ ተራ ደላላ ቤት። ከዛ መጀመሪያ ቃሊቲ ገብርኤል አካባቢ እቃ አጣቢነት ተቀጠርኩ። ይህ ትንሽ የሽሮ ቤት ናት ከነ መኖሪያቸው ማለት ነው። ምግብ እሰራለሁ፣ እቃ ማጥባለሁ። እዛ 5 ወር ሰራሁ። ከዛ በኋላ ጭማሪ ላይ አልተስማማንም፣ ወጣሁ። ተመልሼ አውቶቡስ ተራ መጣሁ። ቤተል ገባሁ ድጋሚ። እዛም 3 ወር ሰራሁ። ሰው ቤት ተመልሼ አሁንም አውቶቡስ ተራ መጣሁኝና ደላላ ቤት። እዛ ነው ማውቀው፣ ሌላ የትም ቦታ አላውቅም። ከዛ ነው ወደ ሙከጡሪ ሄድኩት። ሙከጡሪ
ሙከጥሩ የምትባል ወደ ሰላሌ ማለት ነው። እዛ ሄድኩኝ። ስሄድ በቃ ይሄ ሰው ቤት በጣም ሰልችቶኛል፣ አስጠልቶኛል አልኩኝና ቡና ፊት ተቀጥሬ ወደዛ ቤት ሄድኩኝ። ያው ግን የሆቴሉ ነው የማፈላው። እዛ ሆቴል ውስጥ ሴቶች ነበሩ፣ ሴተኛ ዳሪዎች ማለት ነው። አንድ ጓደኛ ነበረችኝ በተለየ ሁኔታ እኔን የምትቀርበኝ ማለት ነው። እንደዛ አይነት ህይወት የምትሰራ ልጅቷ እዳ ነበረባት፣ የ5,000 ብር እዳ ነበረባት። እዛ ቤት ውስጥ በዳ ነው ተይዛ ያለችው። ያንን ብር እንድከፍልላትና ከዚህ እንድንሄድ መከረችኝ። እኔ ደግሞ በሰዓቱ እዳ አለብኝ ስትለኝ የእንደዚህ አይነት እዳ አልመሰለኝም ነበር። ማታ ማታ ለብሰው ሲገቡ ነው እንጂ ማያቸው ምን እንደሚሰሩ አላውቅም ነበር እና በጣም ተሳዝነኝ ነበር። ወደ ሌላ ቦታ ተንቀሳቅሼ ስራ እንዳልሰራ እኮ እነዚህ በዳ ይዘውኝ ነው። ልብሴንም እኔን ማውጣት አልችልም። ግቢ ያለው ውጪ ራሱ ካርድ ለመግዛት አትወጣም፣ ተዛው ትሄዳለች ብለው ስለሚያስቡ ማለት ነው። እና እኔ ነበር ሁሉን ነገር ምገዛላት። የተያዘችው በመጠጥ በምግብ ብዛት ግን በመጠጥ ግን እኔ ያ መሆኑን አላወቅኩም ነበር በሰዓቱ አልገባኝም። እሷ የምትለኝ ከስራ ከሌላ ቦታ ነው ያመጡኝ እና ጓደኛዬ እቃ ሰርቃባቸው ነው እኔን ያዙኝ ነው የምትለኝ። እና የእውነት እንደዛ ነበር እኔ የሚያመንኳት። ከዛ ነው ያንን 5,000 ብር ማውጥቼ ሰጠዋት። ከዛ እንውጣ ብላኝ ከቤት ወጣን ማለት ነው። ከዛ ነው በቃ ልጅቷ እንደዚህ የሚሰራበት ቤት አለ፣ በጣም ብዙ ብር ነው የምናገኘው፣ አሁን ከኔ ጋር ትሰሪያለሽ፣ በቃ አንቺን የመሰልሽ ልጅ ምናምን ስትለኝ በሷ አብሬ ወደ ሳሪስ መጣን ማለት ነው። ስራው ከወንዶች ጋር አብረን እንዝናናለን፣ እንደፈለግን ነው የምንሆነው፣ እንደፈለግን ይጋብዙናል፣ የምንፈልገው ነገር ይገዙልናል፣ ከዛ ብር ይሰጡናል ነው ያለች። ምንም አያሳስብሽም እኔ ያለው ምናምን በጣም ብዙ ሞራል ሰጠችኝ። እኔም ወሰንኩኝና መጣሁ። በሰዓቱ የእውነት እኔም ወጣት አይደለሁ፣ ደስተኛ መሆንባቸውን ጌጥ የምፈልግባቸውን ነገሮች መግዛት፣ በጣም ቆንጆ መሆን፣ ከእንደዚህ ከስቃይ የሚያድነኝ ነገር ካለ ማለት እዛ ስትሰሪ ደክመሽ ነው የምትሰሪው፣ ሰዓት ቀቅሎሽ የፈላው ብዙ ነገር ሆነሽ ነው የምትሰሪው። እኔ እንደዚህ ከሆነ ለምን እንደዚህ ተሰቃያለሁ፣ ለምን እንደሷ አልሆነም የሚል ሀሳብ ነበር ይመጣልኝ። ከዛ እሺ ብያት አሳምናኝ መጣሁ ማለት ነው። ሳሪስ መጣን፣ የሆነ ቤት ተቀጠርን። መጀመሪያ በጣም በጣም ነው የደነገጥኩት። ከልብስ አለባበሱ ጀምሮ ማለት አጭር ልብስ ነው የለበስኩት። ኩልምትኩለኝ እሷ ናት፣ ልብሱም የለኝም። እሷ ከሷ ነው ያለበሰችኝ፣ ከቦርሳው ይዘነኝ ከመጣ ነው። እና በጣም ደነገጥኩኝ። ቤቱ ጨለማ ነው፣ ትንሽ የሚበራ መብራት ብቻ ነው ያለው። ከዛ በኋላ ቢራ አዘዘችልኝ፣ አብረን ቁጭ አለን። ከዛ የሆኑ ወንዶች መጡ፣ የቤቱ አስተናጋጅና ኃላፊ አብረው መጠጣት ጀመሩ። ከዛ በኋላ ይጨፈራል፣ ምን ይላል። ከዛ በኋላ አይዞሽ እንዴ ለምን ትፈሪያለሽ እንዴ እኔ ያለው እኮ ምናምን እኔን አታየኝም እንዴ ምናምን እኔ አብረን ጨፍር ምናምን። ሙዚቃው በጣም ጩኸት አለው። ከዛ በኋላ እኔ መጀመሪያ ብር 300 ብር ተከፍሎኝ ላዳሪ ወጣሁት። በቃ ተጠቃሚ ነው። መጣ፣ ጋበዘን። እሷም ካንዱ ጋር እኔም ካንዱ ጋር ሄድን። በጣም ይገብድ ነበረ። በጣም ልብስ ከማውለቁ ጀምሮ ሰውየውን አላውቀውም፣ በዛ ላይ ከመንካት ጀምሮ እና ምንም ነገር ሲለኝ አንደኛ ውስጥ ፍርሃት አለ። ሁለተኛ ነገር በጣም እሱ ያው የለመደ ስለሆነ ምንም አልመሰለው። እኔ ግን ፈራ ነበር። አውልቂያ ምንድነው የሚያንከራፈፍሽ እንዴ? ምን እየሆንሽ ነው? ገና ጀማሪ ነሽ እንዴ? ዛሬ የምበላው የኖረ ነዋ ምናምን ይለኝ ነበር እና የሚለው ነገር አይገባኝም ነበር። አውልቂ ሲለኝ ኃይለ ቃልም ስለነበረው አውለኩኝ። ከዛ በኋላ መጠቀሚያ ራሱ ነው ያደረገው። በጣም የሚያስጠላ ግንኙነት ነበረ ማለት ኃይል ነበረው። በጣም ከባድ ነበር። ጠዋት ነጋ። ሰፈር እንደወሰደኝ እንኳን አላውቅም ነበር። እሱም ጠዋት ሄዷል ተነስቶ። በስልክ ደውዬ ነው ገና ያለሁበትን ቦታ ነግሬያት መታ ወሰደችኝ። ከዛ 2 ቀን ሲሆን 3 ቀን ሲሆን እየለመድኩት የሚሄደው ነገር የለም። በዛ መሀል ከአንድ ልጅ ጋር ተዋወቅኩኝ። ጥሩ ጸባይ ያለው፣ ያው ስራውንም ገና መጀመሪያ ስለሆነ ከአንድ ሰው ጋር ደጋግሜ መውጣቴ የሆነ መውደድ ነገር ወደሱ እንዲኖረኝ አረገኝ ማለት ነው። እና ሁሌም ከሱ ጋር አብሬ ሲሄድ እየወደድኩት፣ ለምን ከተለያየ ሰው ጋር ማረገውን ነገር እየቀነሰልኝ መጣ እና ለሱ ፍቅር እየሆንኩ መጣሁ እና ደስ ይለኝ ነበር። በቃ ሁሌም ልክ ስራ እንደሚሰራ ሴት ተኳኩዬ እወጣለሁ፣ ለባብሼ እወጣለሁ። እሱን ነበር የምጠብቀው እና ሁሌም ይመጣ ነበር። ከዛ ነው ከሱ ጋር አንድ ቤት ተከራይተን መኖር የጀመርነው። ደስ የሚለኝ ነገሩ ይህን ስራ እንድሰራ አይፈልግም። አብሮኝ ሁሉን ነገሬን አድርጎልኝ ነበር የምንኖረው። ግን ሁሌም በዚህ መሀል ውስጥ ኬት እንዳመጣሁሽ ታውቂያለሽ የምትለው ቃል በፍጹም ከኔ ቤት ጠፍቶ አያውቅም። በመጀመሪያ ጊዜ ደስተኛ ነበርኩ። 2 ዓመት ላይ አብረን በፍቅር ደስተኛ ነበርኩ። ከዛ ሴት ልጄን አረገዝኩ፣ ወለድኳት። ከዛ በኋላ ባለቤቴ በመሀል መጥፋት ጀመረ። 1 ወር ምናምን ቆይቶ ይመጣል፣ አሁንም ይሄዳል። 1 ወር ምናምን ቆይቶ ይመጣል። በዛ መሀል የቤት ኪራይ ይቸግረኛል። ልጅቷ አለች፣
ከዛ በኋላ ወደ ስራ ወጣለሁ። እንጅቷን ሰው ቤት አስቀምጣታለሁ። ልጅ የሚያሳድሩ 50 ብር ምን ከፍላቸው ሰዎች አሉ። እዛ አሳድራታለሁ። ወጥቼ ችግሬን እሸፍናለሁ። ከዛ ደግሞ ይመጣል። በስራ ምክንያት እንደዚህ ሁኚ ይለኛል። ከዛ እሺ ይቀመጣለሁ። እሱ ከሄደ በኋላ ነው ምርጫ ሳጣ ሴቶች የተከራየውባቸው ሴቶች ናቸው አካባቢ ያሉ እና እንደዚህ ቆም ይሰራል ብለው ይዘውኝ ወጡስ አስፋልት ማለት ነው። አስፋልቱ ይበርዳል። በዛ ላይ ጨለማ ነው። ብዙ ሰው ያልፍበታል። ወንጀሉም የዚያን ያክል ነው። እሱ ሲመጣ እቀመጣለሁ ቤት። ልጄም እያደገች መጣች። በዛ መሀል ሌላ ልጅ ወለድኩ። ከዛ በኋላ ትዳራችን አልቀጠለም። ምክንያቱም ሁሌ እሱ የሚለኝ ነገር ከነዛ ወንዶች የተሻለ እንዳልሆነ እየተሰማኝ መጣ። ለምን ራስሽን በዚህ ውስጥ ትደብቂያለሽ? ከእንደዚህ አይነት ንግግሮች እኮ እነዛ ወንዶች ይሻሉሻል የሚል ጭንቅላቴ ውስጥ ይመጣብኛል። ልጄ በሆነ አጋጣሚ እሱ የሚናገራቸው ቃላቶች ትምህርት ቤት ሄዳ ኬጇን ጀምራ ያንን ቃል ትሳደባለች እና አስተማሪዋ ጠርታኝ ለምንድነው ልጅሽ እንደዚህ የምትለው? በጣም ነው የደነገጥኩት። ይሄን ያህል እኔን አልፎ እሷንም ነክቷታል የሚለው የዛን ቀን ነው ለመጨረሻ ጊዜ ከሱ ጋር ለመለየት የወሰንኩት። አስተማሪዋን እንደዚህ ብሎኝ ነው ባሌ እንደዚህ ነው ልላት አልችልም። አይ ስለማታውቅ ነው፣ እዛ ሰፈር ውስጥ ባለጌ ልጆች አሉ ከነሱ ሰምታ ነው ብዬ ራሴን ደበቅኩ ማለት ነው። ከዛ በኋላ እሱም ሄደ፣ እኔም ወደ ህይወቴ ተመለስኩ ማለት ነው። የሞት ሞት እንደ መሞት ነው። በተለይ ቤት ውስጥ ወይተሽ ወደ ውጭ መውጣት ተመለሰሽ እንደ አዲስ ወደ ኋላ፣ ከዛ እንደገና አዲስ ሰው፣ እንደገና አዲስ አስፋልት፣ እንደገና መብራቱ አስፋልቱ። አሁን 2 ስለሆኑ አንዷን መውሰድ አልችልም፣ ወይም ሁለቱንም ይዤ ወደዛ መሄድ አልችልም። ስለዚህ መጀመሪያ የማደርገው ሰራተኛ ማምጣት ነው። ቤቴ ውስጥ የሚሸጥ ዕቃ አይጠፋም። እሸጥና ወይም ጅባስ ሊሆን ይችላል፣ ወይም ቴሌቪዥን ሊሆን ይችላል። ሸጬ መጀመሪያ የማመጣው ሰራተኛ ነው። በዛ መሀል ነው ይህንን ድርጅት ያገኘሁት። እልልታ ውስጥ ነው ያለሁት። አሁን አዲስ ህይወት እየጀመርኩ ነው። በመጀመሪያ ደረጃ በጣም አእምሮዬን በትክክል ማለት ነው ምን እንደማስብ እንዴት እንደነበርኩ በደንብ አእምሮዬን በቃ የሆነ ክፍት አድርገው የሚያሳዩኝ። እልልታ ውስጥ ከመጣው ህይወቴን የተማርኩበት ከልጅ ነበራት። ከዛ ልጅቷ ራሷ እናቷን ስትሆን መጀመሪያ ልቤን የነካኝ ታሪክ ማለት ነው። የእናቷን ስራ ስትወርስ ያለኔ በጣም ከባድ ነበር። ምክንያቱም መጀመሪያ ልጅ ሴት ልጅ ናት እና አሁንም ቢሆን እኮ እኔ በዛ ከቀጠል ይሄን ማትሆንበት ምክንያት የላትም። በእልልታ ውስጥ ብዙ አእምሮ ውስጥ የተሰሩ ነገሮች አሉ። ከልጆቼ ጋር ሰላም ፈጥሬ ያለው ከስራው እንትንና ከባለቤቴ ጫናም በላይ አእምሮ ውስጥ ብዙ ነገሮች ነበሩ። ሁለተኛ ነገር ደግሞ አሁን እኔ ሙያ የምሰለጥነው ጽዳት ነው፣ ቤት አያያዝ። ወደፊት በዛ ሙያ ውስጥ ብዙ ለመስራት አስቤያለሁ። እኔ አሁን ለራሴ ለስራ አዘጋጅቻለሁ። በራሴ መንቀሳቀሳለሁ። ካልስ ፓንቶች እሸጣለሁ። ለምን ነግጄ ራሴ ነገ ሌላ ቦታ ላይ ማግኘት ነው የምፈልገው። እና ደግሞ በዚህ አጋጣሚ እነሱ ሳላመሰግን አላልፍም። እንደኔ አይነት እህቶች መሄጃ ያጣችሁ ከምንም በላይ በዚህ ህይወት ውስጥ ያላችሁ ሴቶች ራሳችሁ እንድትቀይሩ እመክራለሁ። ውድ አድማጮች የዛሬው ባለ ታሪካችን ታሪኳ ይሄንን ይመስላል። እንግዲህ አስቸጋሪ ነው፣ ብዙ ነገሮች አሉት ውስጡ። መጀመሪያ ከገጠር እንግዲህ ሰርተሽ እርጂ አግዢ ተብላ ነው እቺ ልጅ ወደ አረብ ሀገር የተገፋችው በእህቷ አማካኝነት ማለት ነው። ከዛ በኋላ ደግሞ ስትመለስ የሰራችውም ገንዘብ ምንም የለም። ስለዚህ በአካባቢው መሳቂያ ሆንኩኝ። እጄ ላይ ምንም ገንዘብ እንደሌሎቹ ሴቶች እንግዲህ በርካታ የገጠር ሴቶች አካባቢያቸው ላይ በተለይ ገጠር ላይ አረብ ሀገር ሄዳ ይሄንን ለወጠች፣ ሶፋ ለወጠች፣ ቁምሳጥን ገዛች፣ ህይወት ቀየረች፣ ቴሌቪዥን ገዛች ተብሎ ትልቅ ነገር ሆኖ ነው የሚነገረውና ሌላኛዋ ወጣት ልጃገረድ ህልሟ ሁላ ምንድነው የሚሆነው? ተምራ ህይወትን ማሸነፍ ራስን ማሻሻል ሳይሆን ሄዶ አረብ ሀገር ሰርቶ እንደዛ አይነት እቃዎችን ቁሳቁሶችን ለቤተሰብ መርዳት ማገዝ፣ እንዲሁም ደግሞ ብልጭልጭ የሆኑ ነገሮችን ልብሶችን ማድረግ ያ ነው ትልቁ ዓላማ የሚሆነውና እንደዛ አይነት ምኞት ውስጥ ነው የነበረችው ይች ልጅ። ያው እንግዲህ ሄዳ ደግሞ የምትልከው ብር የፈለገችው ነገር ላይ አልዋለም። ከዛ ባለፈውም በቃ በአካባቢው መሳቂያ ሆንኩኝ አዘንኩ ብላ ወደዚህ መጣች። እዚህ የሚያጋጥማትን ህይወት ደግሞ ሰምታችሁታል። በጣም አሳዛኝ ነው።
ውድ አድማጮች ምን ትላላችሁ እናንተ? ሐሳብ አስተያየቶቻችሁን ብትሰጡኝ እጅግ በጣም ደስ ይለኛል። ውድ አድማጮች ባለፉት 2 ተከታታይ ሳምንታት ስለ ልጆች አስተዳደግ ብዙ ነገሮችን ብዙ ቁም ነገሮችን ስንለዋወጥ ነበር። በተለይ ሴት ልጆቻችንን እንዴት ነው የምናሳድገው? ሴቶች እንግዲህ በተለያየ ምክንያት ወደ ሴተኛ ዳሪነት ህይወት ይገባሉ። ወጣት ልጆች፣ ሴቶች፣ ልጃገረዶች ወደ ሴተኛ ዳሪነት ህይወት የሚገቡባቸው በርካታ ምክንያቶች አሉ። የጓደኛ ግፊት፣ ድህነቱ፣ አንዳንዴም ከቤተሰብ የሚደርስ ጫና እጅግ በጣም ሰፊ ነው ምክንያቱ። ነገር ግን በጥሩ ስነ ምግባር የምናሳድጋቸው ልጆች ወደዚህ ህይወት ፈጽሞ አይገቡም። በምንም የጓደኛ ግፊትም ብንለው በምንም ነገር አይሸነፉም፣ ወደዚህ ህይወት አይገቡም። የአስተዳደግ ምን መምሰል አለበት የሚለውን ነገር እየተመለከትን ነበር። ባለሙያው ክሊኒካል ሳይኮሎጂስቱ አቶ አትንኩት ዘውዱ ዛሬም ከኔ ጋር ናቸው። ጥሩ ቁም ነገሮችን ተለዋውጠናል። 3ኛውንና የመጨረሻውን ክፍል እናደምጣለን። አብራችሁን ቆዩ። ሴት ልጆቻችን ወደ ሴተኛ ዳሪነት ህይወት እንዳይገቡ፣ ሴተኛ ዳሪነትን እንዳይመርጡ ምን ማድረግ አለብን? ምን ማድረግ የለብንም? ጥሩ። አንደኛው ማድረግ የሌለብን ነገር በልጆች ላይ የሚደርሱ በደሎችን ማቆም። በልጆች አካላዊ፣ ስነልቦናዊ፣ በተለይ ትንኮሳ፣ ስም መስጠት፣ ልጅን እንዲያፍሩ እንዲያሸማቅቁ የሚያደርጉ ቃላቶችን አለመጠቀም፣ ጤናማ የሆነ የምንለው ወይም ደግሞ ይሄ ምክንያታዊነት ያለው አስተዳደግ ስነ ዘዴን መተግበር ያስፈልጋል አንደኛው። ስለዚህ አሁን አለማድረግ የሌለብን በልጆች ላይ በደል ማድረስ የለብንም ማለት ነው። በነገራችን ላይ ምን ትዝ አለኝ መሰለ፣ ራሳቸው ወላጆች ወደ ሴተኛ ዳሪ ህይወት የሚገፉ ወላጆች አሉ። በጣም ይገርመኛል። ሂጂ እንጂ ወጣ በይ፣ ወጣ ብለሽ የከሌ ልጅ ወጣ ብላ ነው ስንት ገንዘብ ይዛ የምትመጣው፣ ምን ከኔ ጋር ተጎልተሽ የሚሉ ወላጆች ሁሉ አሉና ሴተኛ ዳሪ ሁኚ ማለት እኮ ነው በግልጽናና በጣም ከባድ ነው። ይሄ በተለይ ኢንተርጀነሬሽናል ትራውማ የሚባል ከእናት ወደ ልጅ የሚተላለፍ ማለት ነውና እናት ኦልሬዲ ኖርማላይዝ ያደረገችውን ነገር ወደ ልጅም ኖርማላይዝ እንድታደርገውና የእናት ትኩረት ሜቢ ገንዘቡ ላይ ሊሆን ይችላል፣ ሜቢ እሷ ላይ ያለውን እንደ ኖርማል ስለተቆጠረችው ሌላውም ላይ እንደ ኖርማል ሊሆን ይችላል ብሎ የማሰብም ሊሆን ይችላል፣ ካለማወቅም ሊሆን ይችላል ማለት ነው። በእርግጥ በልጆች ጉልበት የመጠቀም ፍላጎት ይሄ ልጆቹን አልተገባ እና የተገባ የሚለውን መስመር መካከል ያለውን ልዩነት ለመረዳት የመቸገር ነገር ሊኖር ይችላል በወላጆች። በዚህ ምክንያት ልጆችን ወደ እንደዚህ ህይወት የመግፋት ነገር ሊኖር ይችላል። ዞሮ ምንድነው ማድረግ የሌለብን ነገር ይሄ ልጆችን አባንደን ማድረግ፣ ይሄ ኔግሌክት ችላ ማለት፣ ልጆቹን አዋዋላቸው ምን እንደሚበሉ ምን እንደሚጠጡ የት ጋር ከማን ጋር እንደሚውሉ ይሄንን ቁጥጥር አለማድረግ ይሄ አንዱ ልጆቹን አቢዩዝ የምናደርግበት መንገድ ነው ማለት ነው። ሌላው ወላጅ እንግዲህ ልጅን ሲያሳድግ መጀመሪያ ራሱ ኢኮኖሚካሊ ኢንዲፔንደንት መሆን አለበት። በምን መንገድ ነው ልጅን ማሳድገው የሚለው ማሰብ አለበት። ከወለድነው በኋላ ልጆቹን ጥራት የሌለው የህይወት አኗኗር ዘይቤን ማጋለጥ፣ የኢኮኖሚ ፕሬሸር ውስጥ እንዲገቡ ማድረግ፣ ጫና ውስጥ እንዲገቡ ማድረግ፣ እሱን መጠንቀቅ ያስፈልጋል ማለት ነው። ስለዚህ እዛ ጫና ውስጥ ሲገቡ ሴቶች ልጆቻችን በተለይ በቃ እናቴን ልደግፍ ምንም አማራጭ የለኝም ብለው እንዳይገቡ ወደ ሴተኛ ዳሪነት ህይወት ቢያንስ የሆነ ነገር እጃችን ላይ ኖሮ ልጆቻችንን የምናሳድግበት መውለድ አለብን ማለት ነው። በትክክል እሱ መሆን አለበት። ሌላው ማድረግ የሌለብን ነገር ወላጅ እናትና አባት ያለው ግንኙነት ጤናማ መሆን አለበት። ለልጆች አርአያ ሊሆን በሚችል መንገድ መሆን አለበት። ብዙ ጊዜ ይሄ ዳይስፋንክሽናል ፋሚሊ ላይ የሚወጡ ልጆች ወደ ሴተኛ ዳሪነት የመግባት እድላቸው ከፍተኛ ነው። ስምምነት በሌለው ወላጅ ባደጉ በአንድ ወላጅ ጭቅጭቅ፣ ንዝንዝ፣ ይሄ በጣም ጠጪ አጫሽ፣ ልጆቹን የማይንከባከብ አባት እናት ባለበት ቤተሰብ ውስጥ ይሄ ነገሮች የሚፈቱት በጉልበት በሆነበት ቤተሰብ ውስጥ ልጆች ያንሸሽቶ የመሄድ ነገር ሊመጣ ስለሚችል ስለዚህ እሱን ነገር እንትን ማለት ያስፈልጋል። ሌላው ወላጆች ራሱ የሱስ ጥገኛ መሆን የለባቸውም። ልጆቻቸው እያዩ የሚያድጉት ነገር ጥሩ ስለማይሆን ሌላው ሴተኛ ዳሪነት ህይወትን እናት ኖርማላይዝ አርጋ አብራ አምና ከተቀበለች ልጅም አምኑ እንዲቀበል የማድረግ እድሏ ከፍተኛ ይሆናል ማለት ነው። አሁን እኮ ብዙ ሴተኛ ዳሪዎች ልጆች ያሏቸው ሴተኛ ዳሪዎች አሉ። 2-3
እያዩ የሚያድጉት ነገር ነገ እነሱም ኖርማላይዝ ሊያደርጉት ይችላሉ። በእርግጥ ሁሉም ላይሆን ይችላል። እንግዲህ አሁን ለምሳሌ ሰውነት የእግዚአብሔር ቤተ መቅደስ ነው እየተባለ ያደገ ቤትና ብዙ ሰዎች በቀን ውስጥ የሚመላለሱበት ቤት ያንን እያየ የሚያድግ ልጅ ስነልቦናቸው ወይም ነገሩን የሚረዱበት መንገድ ሊለያይ ይችላል ማለት ነው። ሌላው ይሄ አሁን ቅድም ካልነው ይሄ ኢሞሽናል ማኒፑሌሽን የምንለው ወላጆች ልጆችን የሚመሩበት መንገድ እነሱ በሚፈልጉት መንገድ ሊሆን ይችላል አንዳንዴ ማለት ነው ብለው ያመኑበት ትክክል ነው ብለው ያመኑበት እና እንደያስተሳሰቡ እንደየስሜቱ ነው ብሎ እንዳመነው ነገር ልጆቹን የመግፋት ነገር ለምሳሌ ቅድም አሁን ለምሳሌ ያልነው ለምሳሌ የኔ ልጅ በዚህ ህይወት ውስጥ ተጠንቅቃ መኖር ከቻለች ምንም ችግር የለውም እኔ ማድረግ ማለት ሌሎች ሲያደርጉት የለ ማለት ነገር ይኖራልና ልጆቹን ወደዛ የመግፋት ሆን ብሎ የመግፋት አይነት ነገር ኢሞሽናል ማኒፑሌሽን ሊኖር ይችላል። ይሄ ባይደረግ ጥሩ ነው። ሌላው አንዳንድ ወላጆች ልጆቻቸውን ፕሮቴክት አያደርጉ። የወላጆች ተሳትፎ በልጆች ህይወት ውስጥ ዝቅተኛ ይሆናል። ችግር ሲደርስባቸውም አይንከባከቡም። ቅድም ያልነው ማለት ነው። ለምሳሌ አክስት ባሏ የወሲብ ጥቃት ፈጸመ። ስለዚህ በቃ ወደ ፍትህ ቢሄድ ቤቴ ቢፈርስስ ለልጅቱ ህይወት ከመጨነቅ ይልቅ ራስን ማስቀደም ነገር አለ። ግን እናቷ ብትሆን ግን ይሄ አይሆንም ማለት ነው። ይሄን ጉዳይ እናት ብትሰማ ቀጥታ ወደ ህግ የመውሰድ እድሏ ከፍተኛ ሊሆን ይችላል። በእርግጥ አንዳንዴ እናቶችም አንዳንዴ እንደዚህ የሚያደርጉበት ነገር አለ። ትክክል። ትዳሬ ከሚፈርስ ልጆቼን ማሳድግበት ከማጣ ባላንስ ልዩ ልዩ ሌሎች ፋክተሮቹን የቤተሰብ ጫናውም ከባድ ነው። ይሄ የቤተዘመዱ ጫናም ከባድ ነው እና አንዳንዴ እንደውም በጣም ውስብስብ የሆነ የፍትህ ስርዓት ባለበት መረጃ በሌለበት ሁኔታ እንደውም ባልከሰስ ሁሉ ትችያለሽ። እንደውም ተጠቂዎቹ ይበልጥ ለተባባሰ ጥቃት የሚዳረጉበት ሁኔታ ሊኖር ይችላል። ዙሮ ግን ልጅን ከጥቃት የመከላከል የወላጅ ኃላፊነት ነው። ይሄ አለማድረግ ልጆቹን ለተለያዩ ችግሮች ይዳርጋል። እንደ አንዳንዴ እኮ እንደውም ወደ ስራ ስንሄድ እኮ ልጆቻችን ለጎረቤት እንሰጣለን፣ ግን ለምናምነው ሰው ነው የምንሰጠው። 2-3 እንደውላለን። ስንመለስም ደግሞ ልጃችን ደህንነቱን ቼክ እናደርጋለን። እንዲሁ ዝም ብለን ጥለነው ከሄድና የልጅቷን ተጋላጭነት መሰረት አድርጎ ልዩ ሰው ሊጠቀምበት ይችላል ያንን ክፍተት ማለት። ስለዚህ እነዚህ መደረግ የሌለባቸው ነገሮች ናቸው። ወደ ሴተኛ ዳሪነት ህይወት እንዳይገቡ ልጆቻችን ማለት ነው። በትክክል መደረግ የሌለባቸው ናቸው። አሁን መደረግ ያለባቸው ነገሮች ደግሞ ምንድን ናቸው? ሴት ልጆቻችን ወደ ሴተኛ ዳሪነት ህይወት እንዳይገቡ ማለት ነው። በትክክል እሱ እንዳይገቡ ምንድነው ፍቅር መስጠት፣ ልጆቹ ማወቅ አለብን። መግባባት፣ የፋሚሊ ኢንቴግሪቲ ወሳኝ ነው። ጥሩ ባህሪያትን እኛ ተላብሰን ልጆችም እንዲላበሱ ማድረግ አለብን። ልጆች በራሳቸው ምርጫ በራሳቸው ህይወት ኃላፊነት ወስደው ራሳቸው እንዲወስኑ ማበረታታት ከስር አለብን። ልጆቹ በትምህርታቸው ረጅሙን ጊዜ እንዲያሳልፉ ማድረግ አለብን። አላስፈላጊ የሆኑ ህጎችን አውጥተን ወይም ምክንያታዊ ያልሆኑ ህጎችን አውጥተን ምንም ነገር ይሄ አምባገነን አይነት የሚከተሉት እሱን ማድረግ የለብንም ማለት። ስለዚህ ላወጣነው ህግ ቁጭ ብለን ከልጆች ጋር አስፈላጊነቱን መወያየት ያስፈልጋል። ለተግባራዊነቱ ደግሞ እኛ ክትትል ነው እንጂ የምናደርገው እነሱ በኢንትረስት ኢምፕሊመንት እንዲተገብሩት ማድረግ አለብን ማለት ነው። እና ዋናው ነገር ክትትል፣ ድጋፍ፣ እንክብካቤ ማድረግ አለብን። ልጆቻችን እንደ ጓደኛ መቅረብ አለብን ማለት ነው። ደስታዬን የማካፍሎት፣ ሚስጥሬን የማውጋዎት፣ ሲከፋኝ ልቤን የማጫውቶት ቤተኛው ነኝ። ይህ ፕሮግራም ቤተኛው ነው። ቤተኛ